ግን የሚያሳዝነው ያለንበት ዓለም ደብል ስታንዳርድ የሆነ ግብዝ የሞላበት ኢራን ራሷን የመከላከል መብት አላት የሚለውን ጉዳይ ይዘነጋና እነ ዶናልድ ትራምፕ የአንዲትን ሀገር ሉዓላዊነት ጥሰው የሚፈጽሙትን ጥቃት ህጋዊ አድርጎ ሊመለከትና ሊቆጥር የሚዳዳው አይነት ዓለም ስለሆነ ከዚህ ምን ሊጠበቅ ይችላል? ጥያቄው አሁን እነ ትራምፕ ለምንድን ነው መሰረተ ልማት ማነጣጠር የጀመሩት ነው። ምክንያቱም ኢራን እኮ እንደምታውቁት ዛሬም ድረስ ሚሳኤል ትተኩሳለች፣ ድሮን ትተኩሳለች። እነ ዶናልድ ትራምፕ ይሄ ሚሳኤል የሚተኮሰው ድሮን የሚተኮሰውን ነገር እሱን ለምን አይመቱምና ያንን አያስቆሙም? ጠንካራ የሆነ ወታደራዊ አቅም አለን እያሉ አይደለ? ያንን ለምን መጥቶ አያስቆሙም? ወታደራዊ ኢላማዎችን የሚሳኤል ከተሞችን እንደነ የዝድ የሚሳኤል ፎርትረስን በተመለከተ ሰርቼላችኋለሁ ከዚህ በፊት ዘገባ። ያንን ለምን አይመቱም? ያንን ለምን አያፈነዱም? ያንን መምታትና ማፈንዳት ሲያቀት ወደ መሰረተ ልማት አይንም ማዞር ይሄ በጣም ትልቅ የጦር ወንጀል ተብሎ ሊገለጽ የሚችል አይነት መሆኑን ነው እንግዲህ መረዳት የምንችለው። ሆርሙዝ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን የማትከፍት ከሆነ በመጪው ማክሰኞ በነገው ዕለት ማለት ነው በኢራን ላይ ሲኦል ይወርዳል ሲሉ መናገራቸው አይዘነጋም። ሲኦል ይወርዳል ሲሉ ዶናልድ ትራምፕ ምን ማለታቸው ነው ካላችሁ በኢራን የሚገኙ እንደ ሲኦል ይወርዳል ሲሉ ዶናልድ ትራምፕ ምን ማለታቸው ነው ካላችሁ የመሰረተ ልማቶች የኢራን የድልድይ መሰረተ ልማቶች፣ የመንገድ መሰረተ ልማቶች፣ የኤሌክትሪክ ኃይል ማመንጫ መሰረተ ልማቶች፣ የመጠጥ ውሃ የዲስታሌሽን ሴንተርስ የሚባሉት ማለት ነው እነሱን ያነጣጠሩ ጥቃቶች እንደሚፈጸሙ ቃል በቃል በትሩዝ ሶሻል እየተባለ በሚጠራ ገጻቸው ላይ አስፍረዋል። ዶናልድ ትራምፕ ይህንን ሀሳባቸውን ሲያሰፍሩ በመጨረሻ ላይ ፕሬዝ ቱ አላህ የሚል አይነት አገላለጽንም አስቀምጠዋል። ዶናልድ ትራምፕ አሁን በነገው ዕለት ይህንን አይነት ጥቃት በኢራን ላይ የሚሰነዝሩ ከሆነ ጉዳዩ የጦር ወንጀል ነው ወይስ አይደለም የሚለውን ጥያቄ የምናነሳበት ጊዜ ላይ ደርሰናል። ዶናልድ ትራምፕ በኢራን ውስጥ መሰረተ ልማትን ያነጣጠሩ ጥቃቶችን መሰንዘራቸው ከዓለም አቀፍ ሕጎች አንጻር ከጄኔቫ ኮንቬንሽን አንጻር በእርግጥ የጦር ወንጀል ሊባል ይችላል ወይስ አይችልም የሚለው ጉዳይም ወደ መነጋገሪያው ጠረጴዛ ላይ መጥቷል። በዚህ ዝግጅት ላይም ይሄንን ሀሳብ በተወሰነ እንመለከታለን። ኢራን የምትወስደው የአጸፋ ምላሽስ ምን ሊሆን ይችላል? ከዚህ ጋር ተያይዞ እነ ዶናልድ ትራምፕ በጦር ግንባሩ ላይ ማጥቃት ያለባቸው ሌላ ጉዳይ እያለ ጦርነት እንደመሆኑ መጠን ካጠቁ ሊያጠቁ የሚገባ ሊያፈነዱ የሚገባ ሌላ ጉዳዮች እያሉ የኢራንን መሰረተ ልማት ያነጣጠረ ጥቃት መሰንዘርን ለምን ፈለጉ የሚለው ጉዳይንም እንዲሁ እንመለከታለን። ሰላም ጤና ይስጥልን፣ እንዴት ናችሁ? ነፃነት ላቀው ነኝ። በሬት ፖስት ላይ እንዲህ እንገናኛለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። አጠር ባለ መልኩ አሁናዊውን የፐርሺያ ገልፍ አካባቢ ያለውን ነባራዊ ሁኔታ እንመለከታለን። ሰብስክራይብ ማድረጋችሁ እንዳትረሱ። መረጃ ለብዙዎች እንዲደርስ ላይክ አድርጉ። ቤተሰብ እንሁን። ሀሳቦችን እየተለዋወጥን አብረን እንቀጥል። ወደ ጉዳዩ ልመለስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን የማስከፈት ጉዳይ የሌሎች ሀገራት ጉዳይ ነው፣ የኔ ጉዳይ አይደለም፣ ጥዬ እወጣለሁ እያሉ በተደጋጋሚ ሲናገሩ የነበረበት ቀናት በፊት ማለት ነው አስተያየታቸው ይደመጥ እንደነበረ አይዘነጋም። አሁን ደግሞ ይህ ሀሳባቸው ተለውጦ እንግዲህ በኢራን ላይ እስከ ዛሬ ማታ ድረስ የሆርሙዝ ሰርጥን ኢራን የማትከፍት ከሆነ ጥቃት እንደሚሰነዝሩባት ገልጸዋል። ጥቃት ሰነዝራለሁ ሲሉ ታዲያ የሚያጠቋቸው ዋና ዋና ጉዳዮች ምን ይሆናሉ ተብሎ ሲገለጽ ወታደራዊ ኢላማዎች ቢሆኑ አይገርመኝም ነበር። ነገር ግን ትራምፕ የጥቃት ኢላማ ይሆናሉ ብለው ካስቀመጧቸው ውስጥ ህዝብ የሚገለገልባቸው፣ ሲቪሎች የሚገለገሉባቸው መሰረተ ልማቶች በግንባር ቀደምነት ይጠቀሳሉ። የውሃ ማጣሪያ ማዕከላት ዋተር ዲስታሌሽን ሴንተርስ የሚባሉት፣ የድልድይ መሰረተ ልማቶች፣ የመንገድ መሰረተ ልማቶች፣ የኤሌክትሪክ ኃይል ማመንጫ ጣቢያዎች ፓወር ፕላንትስ የሚባሉ ማለት ነው። እነዚህ ጉዳዮች በቀጥታ ከ92 ሚሊዮን በላይ የሚሆኑ ኢራናውያን ህይወት የተንጠለጠለበት መሰረተ ልማቶች ናቸው። ዶናልድ ትራምፕ ወታደራዊ የጥቃት ኢላማን ሳይሆን እያስቀመጡ የሚገኘው የሲቪሉ ማህበረሰብ የሚጠቀምበትን የጥቃት ኢላማ ነው እየዘረዘሩ የሚገኘው። ይህንን አይነት አካሄድ በጦርነት ላይ ሲተገበር ጉዳዩ በጦር ወንጀል የሚታይበት አግባብ በጣም ከፍተኛ ነው። ለምን ከተባለ በጦርነት ላይ ዋነኛ ኢላማ የሚሆነው ወታደራዊ የሆኑ ኢላማዎች እንጂ ሲቪሉ የሚገለገልባቸው ነገሮች አይደሉም። ኢቭን ወታደራዊ ዓላማ ጥቅም እንዲውሉ በመደረግ ላይ ናቸው የሚባሉ አይነት መሰረተ ልማቶች ቢኖሩ እንኳ እነዛ መሰረተ ልማቶችን ከማጥቃት ወይም ከማውደማቸው በፊት ቀደም ብሎ ማስጠንቀቂያ ሰጥቶ በዛ አካባቢ ላይ የሚኖሩ ሰዎች ንጹሃን ዜጎች አካባቢውን እንዲለቁ ተደርጎና በመሰል አይነት ሁኔታ ነው ጥቃት የሚሰነዘረው።
ነገር ግን የሚያሳዝነው ያለንበት ዓለም ደብል ስታንዳርድ የሆነ ግብዝ የሞላበት ኢራን ራሷን የመከላከል መብት አላት የሚለውን ጉዳይ ይዘነጋና እነ ዶናልድ ትራምፕ የአንዲትን ሀገር ሉዓላዊነት ጥሰው የሚፈጽሙትን ጥቃት ህጋዊ አድርጎ ሊመለከትና ሊቆጥር የሚዳዳው አይነት ዓለም ስለሆነ ከዚህ ምን ሊጠበቅ ይችላል? የኢራንን መሰረተ ልማት አነጣጥረው የሚፈጽሙት ጥቃት እንደ ጦር ወንጀል የመታየትና የመቆጠር እድሉ እጅግ በጣም ከፍተኛ ነው። እንዲያውም የሚገርማችሁ በዶናልድ ትራምፕ አሁን እያከናወኑ ያለውን መሰረተ ልማትን ያነጣጠረ ጥቃትን በተመለከተ ዓለም አቀፍ ተቋማት በዶናልድ ትራምፕ ላይ የጦር ወንጀል ክስ ለመመስረት እንቅስቃሴ መጀመራቸውን የሚያመላክቱ አይነት መረጃዎችንም እየተመለከትኩ ነው። ነጥቡ ምንድን ነው? ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት ብለው አክቹሊ የሆርሙዝ ሰርጥን ለማስከፈት ብለውም ሳይሆን ከዚህ ቀደም ለምሳሌ በኢራን ውስጥ ቢ1 እየተባለ የሚጠራ በመካከለኛው ምስራቅ በቁመቱ ከፍተኛ የሆነ የድልድይ መሰረተ ልማትን ሰስፔንሽን ብሪጅ ነው እነ አሜሪካ በቶም ሃውክስ ሚሳኤሎቻቸው አፈንድተውታል፣ መተውታል። ልብ አድርጉ፣ ይህ መሰረተ ልማት የተሰራው ለኢራናውያን ነው እንጂ አይአርጂሲ የሚባለው እንዲጠቀምበት አይደለም። ነገር ግን እነ አሜሪካ የኢራንን መሰረተ ልማት ያነጣጠረ ጥቃት በመሰንዘር ኢራናውያኑ በመንግስታቸው ላይ የሚኖራቸውን ተቃውሞ ለመጨመር እንዲቻል የሚል አይነት ወታደራዊ ግብን በመያዝ መሰረተ ልማትን ያነጣጠረ ጥቃት እየፈጸሙ ይገኛሉ። ይሄ ጉዳይ በዓለም የጦር ወንጀል ታሪክ ውስጥ ሊጠቀሱ ከሚችሉ ክስተቶች መካከል አንዱ ሊሆን እንደሚችል ነው አሁን ለጉዳዩ ቅርበት ያላቸው የህግ ባለሙያዎችና ተንታኞች በመግለጽ ላይ እና በማስረዳት ላይ ያሉት። አሁን ጉዳይ ይሄ ብቻ አይደለም። ኢራን እና አሜሪካ ይህንን አይነት መሰረተ ልማቶቿን ሲመቱ የምትወስደው የአጸፋ ምላሽስ ደግሞ ምን ሊያስከትል ይችላል? ከዚህ ቀደም በነበረው ልምድ ላይ ባለፉት 37 ቀናት የተረዳ ነው። ኢራን አይ ፎር አናይ ወይም አይኔን ካጠፋችሁ አይናችሁን አጠፋለሁ የሚል አይነት የጦር ስልት እየተከተለች የኃይል መሰረተ ልማት ሲመታባት የኃይል መሰረተ ልማት ትመታለች። የነዳጅ ማብለያ ጣቢያ ሲመታ የነዳጅ ማብለያ ትመታለች። የኒክሌር ጣቢያዋ ሲመታ የኒክሌር ጣቢያ ትመታለች። አሁን በነ ዶናልድ ትራምፕ ጥቃት የኢራን መሰረተ ልማቶች፣ የኃይል ማመንጫዎቹ፣ የመሰረተ ልማቶቹ፣ ድልድዮቹ፣ በተለይ መንገዶቹ፣ እንዲሁም ደግሞ የዋተር ዲስታሌሽን በተለይ የንጹህ መጠጥ ውሃ አቅርቦት የተንጠለጠለበት ማዕከላት የሚመቱ ከሆነ ኢራንም በአጸፋ የምትወስደው ምላሽ ይህንን ተመጣጣኝ ሊሆነው የሚችለው አይ ፎር አናይ ነው የምትለው ኢራን። አይኔን ከመታችሁ አይናችሁ እመታለሁ። ስለዚህ በመካከለኛው ምስራቅ የሚገኙ ሀገራት በተለይ እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ አረቢያ ሊገቡበት የሚችለውን መከራ አስቡ። ሳውዲ አረቢያ በዋተር ዲስታሌሽን ሴንተሮቿ ላይ 90% የንጹህ መጠጥ ውሃ አቅርቦቷ የተንጠለጠለ ሀገር ናት። ኳታር 70% በዋተር ዲስታሌሽን ማዕከላት ላይ የተንጠለጠለች ሀገር ነች። አሁን የእነዚህን ሀገራት የንጹህ መጠጥ ውሃ አቅርቦት ያነጣጠረ ጥቃት ኢራን ስትሰነዝር የራሷ ኢራን ህዝብ ብቻ ሳይሆን መከራውን እያየ የሚቀጥለው የማንም ጭምር ነው። የነ ሳውዲ፣ የነ ኳታር፣ በቃ በዛው መካከለኛው ምስራቅ ያሉ የነ ዩናይትድ አረብ ኤምሬትን የመሳሰሉት ሀገራት ናቸው። ይሄ ሁኔታ እንዲመጣ የተገደደው ለምንድን ነው ካላችሁ ደግሞ እነ ዶናልድ ትራምፕ እያጠቁ ያለው መሰረተ ልማትን በመሆኑ ነው። ወታደራዊ ኢላማዎችን አይመቱም ማለት አይደለም፣ ግን አሁን በግልጽ በትሩዝ ሶሻል ላይ ያስቀመጡልን እኮ እንደምትመለከቱት የፓወር ፕላንቶች ይመታሉ ማክሰኞ አሉ። ከዛ እንዲህ እያለ ይቀጥላል ሲሉ የተናገሩት መሰረተ ልማት ይመታል ነው ያሉት። እሳቸው ያሉትን ነገር መነሻ አድርጌ እኔ እየሰራሁላቸው ያለሁት። ጥያቄው አሁን እነ ትራምፕ ለምንድን ነው መሰረተ ልማት ማነጣጠር የጀመሩት ነው። ምክንያቱም ኢራን እኮ እንደምታውቁት ዛሬም ድረስ ሚሳኤል ትተኩሳለች፣ ድሮን ትተኩሳለች። እነ ዶናልድ ትራምፕ ይሄ ሚሳኤል የሚተኮሰው ድሮን የሚተኮሰውን ነገር እሱን ለምን አይመቱምና ያንን አያስቆሙም? ጠንካራ የሆነ ወታደራዊ አቅም አለን እያሉ አይደለ? ያንን ለምን መጥቶ አያስቆሙም? ወታደራዊ ኢላማዎችን የሚሳኤል ከተሞችን እንደነ የዝድ የሚሳኤል ፎርትረስን በተመለከተ ሰርቼላችኋለሁ ከዚህ በፊት ዘገባ። ያንን ለምን አይመቱም? ያንን ለምን አያፈነዱም? ያንን መምታትና ማፈንዳት ሲያቀት ወደ መሰረተ ልማት አይንም ማዞር ይሄ በጣም ትልቅ የጦር ወንጀል ተብሎ ሊገለጽ የሚችል አይነት መሆኑን ነው እንግዲህ መረዳት የምንችለው። አቅሙ ካላቸው የኢራንን የአየር ላይ እንግዲህ ሚሳኤሎች የምትተኩስበትን ድሮን የምትተኩስበትን የመሳሰሉትን ይምቱ። እነሱ ወታደራዊ ኢላማዎች ናቸው። ያንን ወታደራዊ ኢላማ መምታት ሳይችሉ ሲቀሩ ነው ማለት ነው አሁን ወደ መሰረተ ልማቱ የሚዞሩት። ይሄ ጉዳይ በጣም አሳሳቢ ነው። ይሄ ለኢራን ብቻ አይደለም፣ በነገራችሁ ላይ ለመላው የገልፉ ሀገራት፣ የመካከለኛው ምስራቅ ሀገራት ከባድ ስጋትን ያመጣ ጉዳይ ነው። እኔ አይዶንት ኖ ዓለም ለምን እነ ትራምፕን ጦርነቱን አቁሙ ሊላቸው እንደማይፈልግ።
እያሏቸው ነው። በእርግጥ አሁን የምዕራቡ ዓለም ሀገራትም እነ ፈረንሳይ ይህንን ጥያቄ እያነሱ ነው። እነ ኦስትሪያ፣ እነ ስፔን፣ እነ ጣሊያን ይህን ጥያቄ እያነሱ ነው። እነ ሳውዲ አረቢያ፣ እነ ዩኤኢም እነ ዶናልድ ትራምፕ ጦርነቱን እንዲያቆሙ ነው ማድረግ ያለባቸው። ቢኮዝ በተባባሰ ቁጥር እየመጣ ያለው መከራ በግልጽ እንደምታዩት ከባድ ይሆናል። ይሄኛው ጉዳይ በጣም አሳሳቢ መሆኑን ነው ዛሬ ልነግራችሁ ወደድኩት። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ሬድሲ ፖስት በእነዚህ አይነት መረጃዎች ከእናንተ ጋር ይቀጥላል።